ሰላም እንደምንሰንብታችኋል የተከበራችሁ አድማጮቻችን በያላችሁበት የከበረ ሰላምታችን እናቀርባለን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 የዛሬው እነሆ ተጀምሯል። ለዛሬም አንድ ምርመራ ይዘናል። የ8 ዓመቷ ታዳጊ ዋድራ ወረዳ ገዳም ሲዳ ቀበሌ በተንጣለለው ግቢ ውስጥ አንዲት አነስተኛ ጎጆ አለች። በዚያ ጎጆ ለዓመታት ሁለት ጥንዶች ከ3 ልጆቻቸው ጋር እየኖሩባት ነው። አሁን ደግሞ ስድስተኛው የቤተሰቡ አባል ተቀላቅሏቸዋል። የ35 ዓመቷ ወይዘሮ መሰረት በፍቃዱና አቶ ጸጋዬ መላኩ። ወይዘሮ መሰረት በፍቃዱ በአራስ ቤቷ ልጇን አቅፋ ቁጭ ብላለች። ያለፉት 20 ቀናት የሚያውቋቸው ወዳጅ ዘመድ ጓደኛ እየመጣ አራሷን ጠይቋታል። እንኳን ማርያም ማረችሽ፣ ማርያም በሽልም ታውጣሽ ሲሉም መርቀዋታል። ወይዘሮ መሰረት በፍቃዱና አቶ ጸጋዬ መላኩ ትዳር መስርተው ጎጆ ቀልሰው አብሮ መኖር ከጀመሩ 2 አስርተ ዓመታት አሳልፈዋል። 2 ሴቶችና 1 ወንድ ልጅ የነበራቸው ሲሆን አዲሷ ሴት ልጅ ደግሞ 6ኛ የቤተሰቡ አባል በመሆን ከ20 ቀን በፊት ተቀላቅላለች። ወይዘሮ መሰረት በፍቃዱ ትዳሯን አክባሪ ተግባቢና ተጫዋች ሴት ስትሆን ባሏም አቶ ጸጋዬ ልጆቹን የሚወድ ዝምተኛ ሰው ነው። ሆኖም አዲሷ ልጅ ከተወለደች ቀን ጀምሮ ጸባዩ እንደ ድሮ አልሆነም። መነጫነጭ፣ ማምሸት መገለጫ ሆነም። አራሷ ይህን እየተመለከተች እንዳላየ በመሆን ቦዷ ብዙ ችላለች። እገዛና ክብካቤ በሚያስፈልጋት በዚህ ጊዜ ቁርሴን ለማሰሪም የሚለው የባሏ የነጋ ጠባ ጭቅጭቅ ቢያበሽቃትም የሆዷን ቦዳ ይዛ ትዳሯን ጠብቃለች። የሚያግዛት የሚረዳት ሰው ሳይኖር የአራስ ጊዜዋ 36ኛው ቀን ተቆጥሯል። ቤተሰቦቿ እንዳይመጡ አትምጡ፣ አትድረሱብን የሚለው የባሏ ገጽታ ሸሽቷቸዋል። ወላጅ እናት የልጃቸው ነገር አላስችል ቢላቸው አልፎ አልፎ ከውጪ ተደብቀው ባለቤቷ ሲወጣ ለአራስ ልጃቸው ያስፈልጋል የሚሉትን ቆጣጥረውና ሰርተው አናቷ ላይ ቅቤ ጣል አድርገው ከቤቷም ገብተው የልጃቸውን ልጅ ልብስ ከማጠብ ጀምሮ የሚያስፈልጋትን ሰራርተው እንደ ሌባ ከልጃቸው ቤት ሹልክ ብለው እንደገቡ ሹልክ ብለው በጓሮ ይወጣሉ። የወይዘሮ መሰረት በፍቃዱ አባት አዲሷን የልጅ ልጃቸውን ለማየት ቢፈልጉም ቢናፍቁም ምንም ማድረግ አልቻሉም። ልጄ እኔ አባቷ እያለው ውሻ ሆነች እያሉ ይሰለስላሉ። ምን ማድረግ አለብኝ ከማለት ጀምሮ ባሏ ለምን ጠላን፣ ስለምንስ ይሸሸናል የሚሉ ጥያቄዎችን ይጠይቃሉ። በመጨረሻም ኧረ ጎበዝ እኔ አላማረኝም ይላሉ። የካቲት 9 ቀን 2008 ዓመተ ምህረት ንጋት ላይ ዋድራ ወረዳ ታመሰች። ወይዘሮ መሰረት በፍቃዱ በድንገተኛ ሕመም አረፈች ተባለም። የገደምሶ ሂዳ ቀበሌ ነዋሪዎች በድንገተኛው መርዶ ተገርመው እንዴት የሚል ጥያቄ ጠየቁም። የ35 ዓመቷ አራስ ወይዘሮ ባልታሰበ ድንገተኛ ሕመም ሞተች ተባለም። እንባቸውን ተራጩ። የወይዘሮዋን ስም እየጠሩ መርዶውን ላልሰማ አዳረሱ። በጩኸት መንደሩ ተደበላለቀ። የሚገርመው ደግሞ የወይዘሮዋ በድንገት መሞት ንጋት ላይ ተነግሮ የቀብር ጉድጓዱ የተቆፈረው በምሽት መሆኑ ነበረም። ለምን ብሎ ይጠየቅ የለም። በዛ ላይ ለሩቅ ዘመዶች ለቤተሰቦች መርዶ አልተነገረም። ሁሉም ነገር ጥድፊያ ነበረም። እንዲያውም የሟችን አስክሬን በፍጥነት ሥርዓተ ቀብር እንዲደረግ እየተሯሯጡ ነበረ። ይሁን እንጂ የጥድፊያ በሌሎች የመንደሯ ነዋሪዎች አልተደገፈም። ቅሬታ ፈጥሯል። የምን ጥድፊያ ነው? ሞቷም ጥድፊያ ቀብሯም ጥድፊያ አሉ የሰፈር ሽማግሌዎች። የአካባቢው ወግ ባልጠበቀ መንገድ እየተከናወነ ያለውን የቀብር ሂደት ይቆማሉ። የሁሉ ሲሆን ባለቤቷ በድንጋጤ ራሱን አያውቅም። ሁለቱ ወንድና ሴት ልጆቻቸው የቀብር ሥነ ሥርዓቱን በፍጥነት እንዲፈጸም ይሯሯጣሉ። ትንሿ የ8 ዓመት ልጅና አራሷ ሕፃን ለጎረቤት ተይዘው ያለቅሳሉ። በዚህ መሃል
እኔ ልቅደም፣ የኔ ከርታታ እንደ ተንከራተትሽ፣ የኔ ማስረሻ፣ የኔ ጉልበት ምን አገኘሽ የሚል ድምፅ እዛም እዚህም የሚወራውን እንዴት ሞተች እያለ የሚያወራውን ሰው ድምፅ ጸጥ አሰኝቶ ተሰማም። የሟች አባት አቶ በፈቃዱ ተፈራ ነበሩ። እናት ተከተሉ። ልጄ እኔ ልደፋ፣ ልጄ ካልተመቸሽ ንገሪኝ አላልኩሽም? ልጄ አበባዬ፣ ልጄ አበባዬ እኔ ልደፋ እያሉ ለቀስተኛውን እንባራጩም። እህት ወንድሞች በእህታቸው ድንገተኛ ሞት ተንሰፈሰፉ። የሟች ልጆችና አባት የሚይዙትን የሚጨብጡትን አጥተዋል። እናታችን እጃችን ላይ ሞተች፣ አባ ሐኪም ቤት ሲወስዳት ሲል ጸጥ አለች እያሉ አለቀሱም። ንጋት መሞቷ ተሰምቶ ምሽት ጉድጓዷ ተቆፍሮ አሁን ልትቀበር ነው መባሉን የሰሙት የሟች ቤተሰቦች እንዴት ሆኖ አሉ። የምን ጥድፊያ፣ እንዴት እንደሞተችና እንዴት እንደሆነ ማወቅ አለብን አሉ። ይህን ጊዜ የሟች ሴት ልጅ የእናቷ አባት ጋር በመሄድ እማ ተመልሳ አትመጣም፣ እጃችን ላይ ድንገት ነው የሞተችው፣ ልቤን ደከመኝ እያለች ብላ ወንድሟ እጅ ላይ መሞቷን ነገረቻቸው። አብርሃም ከአያቷ ጋር ተያይዛ አለቀሰች። ወንድም ይህን ቃል ደገመም። አቶ በፍቃዱ ግን በአቋማቸው ጸኑ። ወንድ ልጃቸውን ጠርተው በጆሮው አንድ ነገር ሹክ አሉት። አባት ለልጃቸው ሹክ ያሉት 991 ደውሎ ፖሊሶች እንዲመጡ ነበረም። ጥቆማ የደረሰውና ይህን ሚስጥሩ ያልታወቀ የወይዘሮ መሰረት በፍቃዱን አሟሟት በተመለከተ ከእውነታው ጫፍ መድረስ አለበት ያሉት የሟች ቤተሰቦች ባመለከቱት መሰረት የዋድራ ፖሊስ ጽሕፈት ቤት አንድ የምርመራ ቡድን አባላት ላከም። በሁለት ሞተር ብስክሌት ተጉዘው አመሻሹ ላይ እንዴትና በማን እንደተገደለች ወይም እንደሞተች ያልታወቀ የአራት ልጆች እናት መኖሪያ ቤት ደረሱ። የቅድመ ምርመራ ሥራቸውንም ጀመሩ። አስቀድሞ የ57 ዓመቱን የሟች ባለቤት ተመለከቱት። የፖሊስ አባላቱ ሐዘንተኞቹ መሃል ነጥለው ወሰዱት። በደመ ነፍሱ እየተከተላቸው ሄደም። ሁለቱ ልጆቹም ከሱ በባሰ መልኩ ተደናግጠዋል። የአገር ሽማግሌዎች ለቀብር እየተደረገ ያለውን ጥድፊያ ከምን ይመጣ እንደሆነ ቤተ ዘመድ ሳያውቅ ጉድጓድ መቆፈሩስ ለምን ሆነ በማለት ጠየቁም። ፖሊስም የወይዘሮ አሟሟት ከምን የመጣ እንደሆነ መታወቅ አለበትና ሰውየውን በጥያቄ አጣድፈው ጀመረም። ጌታዬ፣ የባለቤቷ አሟሟት እንዴት ነው ሲል የመጀመሪያውን ጥያቄ አቀረበም። ድንገተኛ ነው አሉ አፋቸውን ለማላቀቅ እየተቸገሩ። ድንገተኛ ሲሉ እንዴት? ፖሊስ ጥያቄውን ቀጠለም። ከዚህ በፊት ታማ ያውቁ ነበር? ጥያቄ በጥያቄ ደገመም። በቃ ይኸው ነው ሲል መለሱ ባል። ጌታዬ፣ መጀመሪያ ይረጋጉ። እርሶ እኛን መተባበር ሲገባው ቁጣን ምን አመጣው? ፖሊሱ ጠየቀም። ለመሞታቸው ምክንያት የቆየ ነው እያሉ ነው ብሎ ሲጠይቃቸው አዎ በማለት አጭር ምላሽ ሰጡም። የሟች ሁለት ልጆች ለቀረበላቸው የእናታቸው ድንገተኛ አሟሟት መንስኤ የቆየባት ሕመም ነው ሲሉ ለፖሊስ ምርመራ ቡድኑና ለሀገር ሽማግሌዎች አረጋገጡላቸው። የቀብር ሥነ ሥርዓቱን ለማፋጠን የተደረገው ሂደት ግን በሟች አባት ጥረት ከሸፈም። ከአንድ ቀን በፊት ለጥየቃ የመጡት ወንድሞችና እህቶች የእህታቸውን ሞት ድንገተኛ ነው መባሉን ማመን አቃታቸው። በጠዋት ለልጃቸው ቡና አፍልተው አጫውተው የወጡት እናት የልጃቸው ሞተች መባል ቀልድ መሰላቸው። የእሷ ችግር ሰላምና ክብካቤ ማጣት ነው አሉ። እናም የሟች ቤተሰቦች ሞቷ ድንገተኛ መባሉን በፍጹም አልተቀበሉም። አስክሬኑን ለማስቀበር ልባቸው አልፈቀደም። ፖሊስና የአገር ሽማግሌዎች ያገኙት መረጃ ወይዘሮዋ በሕመም ምክንያት መሞቷን ልጆቿና ባለቤቷ ማረጋገጣቸውን ብቻ ነው። የሟች ቤተሰቦች ከሟች አብራክ ከተገኙት ሁለት ልጆች ቢነገራቸውም ለልባቸው አምነው ሊቀበሉ አልቻሉም። የአስክሬን ምርመራ መደረግ አለበት ብለው ሞገቱ። ለዚህ ሁሉ ጭቅጭቅና ምክክር የሞተ አይመለስም ብለው ከቀኑ 7 ሰዓት ላይ የቀብር ሥነ ሥርዓቱ በአካባቢው ሕግና ደንብ መሠረት እንዲከናወን ከስምምነት ላይ ደረሱ።
ልጄ በቁሟም በሞቷም ተንከራተተች። ማን የገደላት? እፋረደዋለሁ አሉ አባት። ከብዙ ግርግርና ትርምስ በኋላ የቀብር ሥነ ሥርዓቱ ተፈጸመ። ከቀብር ቦታው ሐዘንተኛው እየለቀቀ ከግቢው ሲወጣ የ8 ዓመቷ ልጅ ግን ከቀብር ጉድጓዱ ጫፍ ላይ ቆማ የእናቷን መቃብር በትካዜ ትመለከታለች። የወይዘሮ ሞት 7ኛው ቀን ሲታሰብ የቅርብና የሩቅ ዘመዶች፣ ጎረቤቶች ተሰባስበው ከውጭ ተቀምጠው አጠራ አደረጉም። አጠራ ማለት የሞት መንፈስ ወደ ግቢው እንዳይመጣና ሞት በዘመድ አዝማድ በቤተሰቡና በግቢው ተመልሶ እንዳይታይ በዚህ ብቃ ብለው ለመመራረቅና ፈጣሪን ለመለመን ነው። በዚህ ሥርዓት ላይ በግ ታርዶ ሥጋ ይጠበስና ይበላል። አንዱም በግ ሥጋው ወደ ቤት አይገባም፣ አጥንቱም ተሰባስቦ ይቃጠላል። ይህ የአጥራ ሥነ ሥርዓት እንዳበቃ ሰው ወደ የቤቱ ሲበታተን አንዱ ሲቪል የለበሰ የፖሊስ የምርመራ ቡድን አባል ከሟች ወንድም ጋር ሆኖ እየተጫወተ ነበረም። ፖሊሱም የሕፃኗን አጎት እያሳየው ሕፃኗን ተመለከቷት። ከወንድሞቿ ተነጥላ የሚደረገውን የቤቱን ትዕይንት ከመመልከት በስተቀር የእናቷን የሞት ማስታወሻ ምግብ አልተመገበችም። ይህን ሲመለከቱ ይበልጥ ምስጢሩን ለማወቅ ጓጉ። በቤቱ የነበሩ ሐዘንተኞች ቀስ በቀስ እያጽናኑ ሲሄዱ የቀሩት የቅርብ ዘመዶች ብቻ ነበሩ። አካባቢው ጭር ከማለፍ የተነሳ የመቃብር ቦታው ቢከብድም የ8 ዓመቷ ሕፃን ግን ከእናቷ መቃብር እንዳፈጠጠች ቀረች። የሕፃኗ ድርጊት በዚያ አላበቃም። በየጊዜው ከቤቷ የ15 ደቂቃ ጉዞ በልጅ እግሯ ሮጣ የእናቷን መቃብር ዙሪያውን ትቃኛለች፣ ትጎበኛለች። የአካባቢውን ትዕይንት አየት አድርጋም ትመለሳለች። ማንም ሳያት ሮጣ የመቃብር ስፍራ ትገኛለች። ይህንን ሁኔታዋን በአንክሮ ተመልክቶ የተረዳት ማንም አልነበረም። የሟች ድንገተኛ አሟሟትን እያጠራ ያለው የምርመራ ቡድኑ አባላት ዓይናቸውን ከለቅሶ ቤት ጥለዋል። ገቢ ወጪውንም፣ ልጆችን፣ ባልንም ሁሉንም በዓይነ ቁራኛ እየተከታተሉ ነው። ግን ዕለት ዕለት በየአጋጣሚው በቀን 2 ወጣ እያለች ቆይታ የምትመለሰው የ8 ዓመቷ የሟች ልጅ ብቻ ነበረች። ሌሎቹ ሐዘንተኞች ሲወጡም የተለየ እንቅስቃሴ ሲያደርጉም አይስተዋልም ነበረም። ታዲያ ይቺ ብላቴን እንዲህ ጠፍታ እየቆየች የምትመጣው ከየት ነው? የምርመራ ቡድኑ አባላት በፖሊስ ሥራ የሚናቅ ጥርጣሬም ሆነ መረጃ እንደሌለ በሚገባ ያውቃሉና የ8 ዓመቷን ሕፃን መከታተል ጀመሩ። አሁን ከጠዋቱ 4 ሰዓት ሆኗል። የምርመራ ቡድኑ አባላት ከለቅሶ ቤት አካባቢ በተለያየ አቅጣጫ ቆመው ወጪ ወራጁን ይመለከታሉ። ከሐዘንተኞቹ ቤት የሚያጽናና ሰው ሲገባም ሲወጣም ይታያል። ያቺ የ8 ዓመት ልጅም ከኩዮቿ ጋር ከግቢው ደጃፍ እየተጫወተች ነበረም። ፖሊስ ቡድኑ ይህን ተመልክቷል። ከተወሰኑ ደቂቃዎች በኋላ ሕፃኗ ከፖሊሶቹ ዓይን ተሰወረች። ወደ ውስጥ ገብታ መስሏቸው ብዙ ጠበቁ። የለችም። አንድ የፖሊስ አባል እንዲያጣራ ወደ ውስጥ ገባ። ሆኖም እንደሌለች ነገራቸው። ደነገጡ። ጓደኞቿን ጠየቁ። የት እንዳለች እንደማያውቁ ነገሯቸው። ወዴት ገባች እያሉ ሲጠይቁና ለምርመራ ኃላፊ በስልክ እያስታወቁ እያለች የምትፈለጓ የ8 ዓመት ታዳጊ እየዘለለች በሩጫ ስትመጣ ተመለከቷት። ከየት መጣች? ማን አመጣት? ከማንስ ጋር ሄደች? የፖሊስ መርማሪዎቹ ጥያቄ ነበረም። የዚህ ጥያቄ መልስ ምናልባት የሟች አሟሟትን ያስረዳ ይሆናል አሉ። የፖሊስ የምርመራ ቡድኑ በቀጣዩ ቀን ባደረገው ክትትል የ8 ዓመት ታዳጊ እየጠፋች የምትመጣበት ቦታን አወቀም። የእናቷ መቃብር ጋር ደርሳ እንደምትመለስ በተከታታይ 3 ቀናት አረጋገጠ። ሆኖም ለምን የሚለውን ጥያቄ መልስ የሚሰጠው አልተገኘም። ሕፃኗ እየተመላለሰች የመቃብሩ ቦታ ላይ በሐዘኔታ የምትቆመው ለምንድን ነው? አንደኛው ቀን ላይ ሕፃኗ እንደ ልማዷ የመቃብሩ ጉድጓድን በሐዘኔታ ስትመለከት ቆይታ የመቃብሩ ጉድጓድ ጫፍ ላይ ተቀምጣ ታሰላስል ገባች። ይህንን እየተከታተሉ ነበርና
ለምን ሁሌ እዚህ እንደምትመጣ ለመጠየቅ ይወስናሉ። ቀስ ብለውም ተጠጓት። ሕፃኗ ግን በወቅቱ ከራሷ ስሜት ጋር ስለምትጫወት የእግራቸውን ኮቴ ያልሰማችም ነበረ። የሚል የጉሮሮ ማጽዳት ድምፅ ሲያሰሟት ቀና አለችና በድንጋጤ ካጠገባቸው በሩጫ ብርር ብላ ጠፋች። አሁን ፖሊስ ይቺ ብላቴን የቋጠረችው ሚስጥር አለ ብሎ ጠርጥሯል። ወዲያውም ወደ ቢሮአቸው ተሰባሰቡ። ብዙም መከሩ። የመሰላቸውንም የጥርጣሬ ሐሳብ አቀረቡ። በስተመጨረሻ የፖሊስ ምርመራ ቡድኑ ለዚህ መረጃ አሰባሰብ እንዲጠቅመው የሟችን ወንድም ያስጠራሉ። ሁኔታውን ከገለጹለት በኋላ በሚሆነው ነገር ሁሉ እንዲተባበራቸው ይነግሩታል። የእህቴን አሟሟት ሚስጥር ይታወቅ፣ ከጎናችሁ ነኝ አለም። ከ8 ወር በፊት አሟሟቷ ሳይታወቅ ሕይወቷ ያለፈውን ወይዘሮ በተመለከተ እንቅልፍ የነሳው የመርማሪው ቡድንና የሟች ቤተሰቦች ብቻ ነበረም። ጎረቤትም ግራ ተጋብቶ የሆዱን በሆዱ ይዞታል። የሟች እህት ወንድሞች እህታቸው በአንድ ቀን ውስጥ ሕይወቷ ማለፉ አልዋጥ ብሏቸው 8 ወር ሙሉ በሰቀቀን ያሳለፉት። አሁን ፖሊሶቹ የሚጠረጥሩትን ከነገሩት በኋላ የሟች ወንድም ጉዳዩን ከጫፍ ለማድረስ ተጣድፏል። ልጇ ልጅ የምትነግረው ሚስጥርም ናፈቀው። ሰብለ ብሎ ጠራት አጎት። ከፖሊሱ ጋር ቁጭ ብሎ ሕፃኗ ያጎቷን ጥሪ ስትሰማ ሮጣ እግሮቹ መሃል ገባች። የሚያስጨንቃትን ነገር ጠየቃት። ለምን ፍዝዝት ያለሽ አላት። ሕፃኗም አጎቷ ለጠየቃት ጥያቄ ስትመልስ እምባ እየተናነቃት እናቴ ናፍቀችኝ አለች። አጎት ለምን ትናፍቅሻለች አላት። መልሷን ለመስማት ጓጉቶና ከምትመልሰው መልስ የእህቱና የእናቷን ገዳይ የሚያውቅ መስሎት ነበረም። ልጅቷ እማዬ እኮ ሞታለች አትመጣ በሞተ ሰው ደግሞ እኮ አይነት አጎቴ እውነታው ማማመጣ ስትል አጎቷን ጠየቀችው። አጎት እንባ በዓይኖቹ ሞሉ። የሚለው ጠፋበት። እንደምንም ብሎ አዎ አላት። ወዲያው እቅፉ ገብታ ማልቀስ ጀመረች። የምርመራ ቡድኑ መረጃ እንዲሰበስብ ከተላከው አባል ካገኙት መረጃ በመነሳት አዘንተኞቹ ላይ በንጋታው ሁሉንም የቤተሰቡ አባላት በቁጥጥር ስር አደረጉ። የፖሊስ የምርመራ ቡድኑ ቀድሞ ያደረጉት ሁሉም ለየብቻቸው በተለያየ ቦታ እንዲቀመጡ ነበረም። ያቺ የ8 ዓመት ታዳጊ ሕፃን ግን ከአጎቷ ጋር አድርጎ ወሰዷት። ወደ ቢሮም አስገብተው ማነጋገር ጀመሩም። ቀድሞ አጎት ሰብልዬ ለፖሊሶች በሙሉ ያየሽውን ንገሪያቸው፣ ከዛም ማማን ያመጧታል አለ። እንዲያ አጎቴ አባቢ ይቆጣል፣ ደግሞ ካሁን በኋላ አመጣም ብሎኛል ስትል ሌላ ጥያቄ የሚፈጥር መልስ ሰጠች። እነሱ ግን ማምጣት ይችላሉ አላት አጎት። አባቢ ይቆጣል አለች። አይዞሽ አንነግረውም ደሞ እሱ የለም እኮ አለ አንደኛ ፖሊስ። እውነቱን ለማወቅ ጉጉታቸው ጨምሯል። በክፍል ውስጥ የሕፃኗ አጎትና 3ቱ የምርመራ ቡድኑ አባላት ብቻ ነበሩ። ሰብለ አካባቢዋን ቃኘት ታደረገች። ልትናገር አባዬ እማዬ ምንም ባታደርገው ተረባት ባይስተውባት ከዛ ገብራት ጭንቅላቷ መታ። ከዛ እማዬ ዝም አለች። ምንም እኮ አላደረገችው። ሰኔ 11 ቀን 2007 ዓመተ ምህረት ከምሽቱ 12 ሰዓት ሆኗል። አባት መጠጥ ቢጤ ቀማምሶ ነበር አምሽቶ የገባው። እንደገባም በበሩ ታዛ ስር የነበረውን ያስቀመጠው መጥረቢያ አይታደረገው። በቦታው የለም። እዚህ ጋር አስቀምጬ የነበረው መጥረቢያ የት ሄደ ሲል በጩኸት ጠየቀ። ወደ መኝታ ቤቱ ሲገባ አራሷ ባለቤቱ አዲሷን ሕፃን ጡት እያጠባች እየተጫወቱ ነበረም። ሌላ በቤት ውስጥ ማንም የለም። ስሚ አንቺ ማን ልካ ያለሽ መጥረቢያዬን ሲል አንቧረቀም። እንዴ ጸጋ የምነካ እኔ ካልጋ አልተነሱ ምን ይሁን ብዬ ነው የማነሳው። ደግሞ ባዶ ቤት ሆኜ በጊዜ መግባት ሲኖርብህ አምሽተህ ትቆጣለህ ብላ ሆድ ብሷት ማልቀስ ጀመረች። ሴትዮ ንገሪኝ፣ አትነካረቂ፣ ንገሪ ማን ነው ይህን ያደረገው አለም።
እንዲህ የልጆቹ እናትና የዓመታት ባለቤቱ ላይ ሲጮህ በእናቷ አቅፍ ያለች አዲሷ ሕፃን ማልቀስ ጀመረች። በዚህ መሃል ያቺ 8 ዓመት ታዳጊ ሁኔታውን በፍርሃት ውስጥ ሆና ትመለከት ነበረም። የዛሬው ሁኔታ ያላማራት ሚስት ቀዝቀዝ ማለትን መረጠች። እንዴ አረን ያንካውም አሰፋን ያነሳ ወደ ትንሹ ልጁም እየተመለከተ ማን ጠየቀሽ ወረኛም አላት። ኧረ አይባልም ልጅ አይደለች ደግሞ የተመለከተችው እንደተናገረችው ብላ መለሰች። ይህኔ ፋይታ ሳይሰጣት ሚስቱን በቦክስና በቡጢ ይደበድባት ገባም። ኧረ ተወኝ እያለች ብትለምነውም ሊተዋት አልፈለገም። ይዞት በነበረው ፌሮ ብረት መሃል አናቷን በመቀጥቀጥ ከግርግዳ ጋር አላተማት። ወዲያውም መሬት ተዘረረች። የ8 ዓመትና አራስ ልጇን ፊት ለፊት እየተመለከተቻቸው አይን አይናቸውን እያየች እስከ ወዲያኛው አሸለበች። ከዛም ወደ አልጋ ላይ አውጥቶ አጋደማት፣ በብርድ ልብስ ሸፈናት። በዚህ መሃል ከውጭ የነበሩት ወንድና ሴት ልጆች ሲገቡ እናታቸው ተሸፋፍና ተኝታለች። ሁለቱ እህቶቻቸውና አባታቸው ሲያለቅሱ አገኟቸው። ምን ተፈጠረ አሉ። አባት ሳላስበው ተናድጄ ሚስቴን ገደልኳት፣ እናታችሁን ገደልኳት። የ8 ወሩ እንቆቅልሽ አሁን ተፈታም። ወንጀል ፈጻሚው ባል ለምን የዓመታት ሚስቱን ገደላት አልነበረም አንገብጋቢው ጥያቄ። የሟች የአብራክ ክፋይ የሆኑት ሁለቱ ልጆች ለምን የእናታቸውን አሟሟት ድንገተኛ ነው አሉ። ቀድማ ሴቷ ልጅ ተጠርታ መርማሪዎቹ ፊት ቆመች። ምን አዲስ ነገር አለ አሁንስ የምትነግሪን አለ አሏት። እንዴ እናቴ ታማ ነው የሞተችው አልኩ ስትል አንደኛው መርማሪ አቋረጣት። እውነቱን አባትሽ ነግሮናል፣ ሰምተናል፣ ወንድምሽም አረጋግጦልናል ሲላት ቀና ብላ ሁሉን አማተረች። በመጨረሻም በውራት ያፈነችውን ሐዘኗን አወጣች። ፖሊስ ጣሪያው እስኪረበሽ በጩኸት ደበላለቀችው። እናቴ እኔ ልደፋልሽ ከብዙ ማባበል በኋላ ሕይወት ተናገረች። ለምን መደበቅ አስፈለግሽ ለሚለው የፖሊሶቹ ጥያቄ መልሷ የመርማሪዎቹን አንጀት በላሁ። በተቆራረጠ ድምፅ እኔና ወንድሜ በወቅቱ ተልከን ውጪ ቆይተን ስንመጣ አባታችን ያደረገውን ነገረን። በእርግጥ ምንም ቁስልና ደም አላየንም። እንዳናለቅስ ነገረን። ካለቀስን ፖሊሶች መጥተው ከያዙት እሱም ሞቶ ብቻችን እንደምንቀር ነገረን። እናም የአባታችንን ቃል ከመቀበል ውጪ አማራጭ አልነበረን። እንዴት እንደሞተች ግን አናውቅም ነበር ስትል ተናገረች። ከውጪ ተጠርቶ የገባ ወንድምም ልክ እንደ እህቱ ተናገረም። ታዲያ ለምን እጄ ላይ ነው የሞተችው ብለህ ተናገርክ አለው ፖሊስ። እናታችንን በሞት አጥተናል፣ አባታችን ደግሞ በእስር ከምናጣውና ቤተሰባችን ከሚበታተን በማለት እናቴ በእጄ ላይ ነው ያረፈችው ብዬ ዋሽቻለሁ ብሎ እንደ አዲስ ማልቀስ ጀመረም። አባት የ8 ዓመቷ ታዳጊ ያየችውን የተናገረች ሁሉ እውነት ነው አለም። ምስክርነት የሰጡበትን ልጆች የተናገሩትን አላመነም። ፖሊስና አቃቤ ሕግም ይህን ምርመራ አጣሩ። ፍርድ ቤቱም የቀረበለትን የሰውና የሰነድ ማስረጃ መረመረም። በመጨረሻም ሁለቱን ወንድምና እህት የእናታቸውን አሟሟት የደበቁት የአባታቸውን ወንጀል ለመሸሸግ ሳይሆን ቤተሰብ ይፈርሳል ከሚል ስጋት የነበረን ጫና ለመሸከም ዝግጁ ካለመሆን ጋር መሆኑን ፍርድ ቤቱ ተገንዝቦ እያንዳንዳቸውን በ300 ብር ቅጣት እንዲቀጡ ሲወስን የትዳር አጋሩንና የ4 ልጆቹንና በግፍ የገደለውን አባት የ18 ዓመት ጽኑ እስራት እንዲቀጣ ወስኖበታል።